ድንግልን ያበሰርኳት ነው የሚለው፣ ግን እዚህ ጋር ያሰርኳት ነው ብሎ የሚል ያበሰርኳት ብሎ ነው የምናነበው። የነገርኳት እኔ ቅዱስ ገብርኤል ነኝ ከተወለድሽ ጀምሮ ይህ ልጅሽ እስኪወለድ ድረስ ጠብቅሻለሁ፣ ልመናሽም ከእግዚአብሔር ዘንድ እንዲደርስ አታውቂምን? የባልሽም ልመና እንደደረስ አታውቂምን አላት። ይህንንም ብሎ መልአክ ተሰወራት፣ ወደ ሰማይ ማረገ ይላል። ምን የሚሆን ነው ይላል? ለሁሉ ድነት የሚሆን ነው። የምትወልጂው ልጅ ሁሉንም የሚያድን ነው እያላት ነው በሌላ አማርኛ። በዚህ መጽሐፍ መሰረት ገብርኤል የሚባለው መልአክ ማርያምን መጥቶ ኢየሱስ ክርስቶስን ልክ እንደነገራት በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 21 እና 22 ላይ ከ20 ጀምሮ ማለት ነው የዳዊት ልጅ ዮሴፍ ሆይ ብሎ ባለበት ክፍል ላይ ስለ ማርያም ልጅን ትወልዳለች ስሙንም ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ብሎ እንዳለበት ማለት ነው። ልክ ይህንንም ስሙ ገብርኤል የሚባለው መልአክ መጥቶ እንደዚህ ብሎ አበሰራትና ለሁሉ ድነት የሚሆን ልጅ ትወልጃለሽ ብሎ አላት ይላል። እውነታችሁን ነው? እውነታችሁን ነው? እና መልአኩ ነገራት። ከመልአኩ ከነገራት በኋላ ከዛ ዋሸን አለች መልአኩን ማለት ነው። ወደ ቤተክርስቲያንም ትይዩ ቆማ ስትናገር ምጽዋትንም ሳትሰጥ በመተኛትና በመንቃት መካከል በህልም ፈጽመሽ አትዘኝ፣ ሰማይና ምድርን የሚያህል ለዓለሙ ሁሉ ድነት የሚሆን ልጅን ተወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ዋሸን። ቃሉ እውነት ነውና ነገሩም የታመነ ነውና መንገዱ ሁሉ የቀና ነውና። ምን ማለት ነው? ምን የሚሆን ሰማይና ምድርን የሚያህል ለዓለሙ ሁሉ ድነት የሚሆን ልጅን ትወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ዋሸን። ይሄ ዮሐንስ ዘጸገሮ የሚባለው ለዓለም ሁሉ ድነት የሚሆን ነው ብሎ መልአኩ ነግሯታል። አየ በየሰፈሩ የሚቀፈቀፍ ልጅ ሁሉ ለዓለም መድኃኒት ነው እየተባለ ይባልላል ማለት ነው። ስንት የዓለም መድኃኒት ነው የሚወለደው? ስንት የዓለም መድኃኒት ነው የሚወለደው እነሱ ቤት? ቴንኪ ወገኖች። ታቡ ይቀጥል እና የዓለም ሁሉ መድኃኒት የሚሆን ልጅ ትወልጃለሽ ብሏል። ኦኬ ከዛስ ባልና ሚስት ረጅም ነው ክፍሉ። ባልና ሚስት ተኙ። መርጌታ እዚህ ጋር አንድ ቃል ትረዳኛለህ? መርጌታ አለህ? መርጌታ አንድ ቃል ትረዳኛለህ? እዚህ ጋር እርስ በርሳቸውን በፍቅር አንድነት ይጨዋወቱ ዘንድ ጀመሩ። ሐዋርያው ጳውሎስ በመልእክቱ ጋብቻ በሁሉ የከበረ ነው፣ ለመኝታውም መተዳደፍ የለበትም። ስጋቸውን የሚያረክሱ አመንዝሮች ግን እግዚአብሔር ይፈርድባቸዋል እንዳለ በሕግ ጋብቻ ያገቡ ግን እነርሱ የከበሩ ናቸው ብሎ አለ ካለ በኋላ ይህን ቃል እዚህ ጋር ትረዳኛለህ አንተ? አባታችን ዮሐንስ ይላል ወዘር ይመጽእ ብሎ የሚለውን እስኪ ወዘር ይወጽእ ነው አይደል? አዎ ዘይወጽእ። አዎ ወዘር ይወጽእ እምስካብ ከመኝታ ዘር ይወጣል አለ። ይሄ ዘር ማለት ያው ታወቃል አይደል? ታዳዊ ህግ ይከውን። አዎ ለቅጥቃጤ ወለሐሳር እና ወዘር ዘይወጽእ ነው ምስካብ። ምስካበ ታዳዊ ምስካብ ማለት መኝታ ነው። ወዘር ይወጽእ ደግሞ ያው ዘሩ ይወጣል ነው። እሺ ዘሩ የወንዱ ዘር ይወጣል ማለት ነው። ታዳዊ ህግ ይከውን። እሺ ስለዚህ ወንድና ሴት እንግዲህ በአልጋ ላይ ተኝተው ወንዱ ከሴቷ ጋር ሲገናኝ የወንድ ዘር ይወጣል። ኦኬ አሁን ልክ እነዛ ነው ብሎ የሚለው ካለ በኋላ ቀጥሎ የሚለውን ይሁት
ባለው ያይደለ ይላል ከወንድ ዘር በመውጣት ከሴቷ ጋር በሚገናኝ ጊዜ ከወንዱ ዘር በሚወጣበት አይነት አወጣጥ ሕግ ባይደለ ያይደለ በንጽህናና በቅድስና የተጸነሰ ነው ይላል። ምን ማለት ነው? ምን ማለት ነው? በንጽህናና በቅድስና አሁን ወንዱ ከሴቷ ጋር ሲተኛ ከሴቷ ጋር ሲተኛ የዘር ፈሳሽ ከወንዱ ይወጣል አይደል? ባለው ያይደለ አለ። ባለው ያይደለ በንጽህና በቅድስና የተጸነሰ ነው ካለ በኋላ በኃጢአት ፍትወት የተጸነሰ አይደለም። በኃጢአት ፍትወት ማለት ያው ምኞት ማለት ነው። የተጸነሰ አይደለም። በኃጢአት ፍትወት፣ በኃጢአት ምኞት። ለምሳሌ ባልና ሚስት ዝም ብለው በምኞት ባላቸው ፍላጎት ብቻ ሳይሆን እንዲሁ ልጅ እንውለድ በሚል አይነት መንፈስ ብቻ የሚሆን ማለት ነው። ፍትወተ ደነስ አኮ ዘተጸነስኪ ፍትወተ ደነስ የሚለው እሺ ካለ በኋላም ደግሞ የሚለው ከዛ በንጽህናና በቅድስና ነው እንጂ የተጸነሰ አይደለም፣ በንጽህና በቅድስና ነው እንጂ በኃጢአት ሳይወድቁ ንጋት ሆነ። ባልና ሚስቱ ማለት ነው። የዮሐንስ ዘጸገሮ እናትና አባት በኃጢአት ሳይወድቁ ማለት ምን ማለት ነው? በግብረ ሥጋ ግንኙነት ሳይገናኙ አይደል? ሳይገናኙ ሳያደርጉ ንጋት ሆነ አይደል? አዎ ነጋባቸው። አልተገናኙም ማለት ነው። አዎ ከዛ እምነ ጽዮን ከመኝታዋ ተነስታ ሰማይን አየች። ሰማይና ምድርን የሚያህል ማለት ነው ልጅን ትወልጃለሽ። ሰማይና ምድርን የሚያህል ልጅን ትወልጃለሽ ብለህ አስቀድመህ ነገርከኝ። የእግዚአብሔር መልአክ ገብርኤል ሆይ ቃልህ ዋሸን እያለች አይኖቿን ወደ ላይ አቀናች ይላል። አየህ ሳይገናኙ እንዲሁ ያን ጊዜም መንፈስ ቅዱስ ወረደና በማህፀንሽ ልጅ አለ ብሎ ተናገራት። በዚህች ሌሊትና በዚህች ዕለት በማህፀንሽ ልጅ እንደተጸነሰ አታውቂምን አላት። የሐዘኗን ብዛት ባየ ጊዜ መንፈስ ቅዱስ የጽንሷን ዜና አስረዳት። ለሐዋርያት የሕይወት መንፈስ ረድኤትን እንዳሳደረባቸው ለእርሷም የሕይወት መንፈስ ረድኤትን አሳደረባት። ከዚህም በኋላ መንፈስ ቅዱስ በላይዋ ላይ አደረ፣ መልኳም ተለወጠ ይላል። ጥያቄ ላይ መርጌታ በግብረ ሥጋ ግንኙነት ተገናኝተዋል ባልና ሚስት? ተገናኝተዋል። በኃጢአት ሳይወድቁ ንጋት ሆነ። ፈልገውት ነበረ እኮ ፈልገውታል እኮ፣ ግን በኃጢአት ሳይወድቁ ግን ንጋት ሆነ እንጂ አብረው ነው የተኙ። ለዚያ ብለው ነበረ የተኙ። ግን ምኞታቸው ማለት ፍትወታቸው ያን ነገር ሳይነሳሳባቸው ሳያስቡት ነጋባቸው ማለት ሳያደርጉ ግብረ ሥጋ ሳያደርጉ ነጋባቸው። እና እንዴት ተጸነሰ? እንዴት መንፈስ ቅዱስ ተጸነስሽ ብሏል? በጣም የሚገርም ነው። ደግሞ ተምታታበት እንዴ! ይሄ ደግሞ ተምታታበት በጣም። አንደኛ የጸነሰችበት ስለ ማርያም ነው አይደለም የሚያወራ? ኖ ስለ ዮሐንስ ዮሐንስ እናትና አባት ነው የሚያወራው። ታዲያ በጌታ በኢየሱስ እንዴ ስለ የሚገርም ነው። ታዲያ ሳይገናኙ እንዴት ተጸነሰ? በድንግልና ጸነሰች። ኦርቶዶክሳውያን ነው የምጠይቀው። የሚገርም
በሐሳብ አደከመህ አይደል? እውነት ያደክማል ስታስበው። ኦኬ ልጇ ይሄ ልጅ ሲወለድ እነ ዳዊት ሁሉ ናቸው ከሰማይ መጥተው ዝማሬ ያቀረቡለት ዘመሩለት ይላል። ለፍልስጤማዊው ሰውዬ አንዴ ፍልስጤማዊ ነው ይሉናል፣ አንዴ ሌዋዊ ነው ይሉናል። ከዛ ልጅየው የ5 ዓመት ልጅ በሆነ ሰዓት ላይ ገጽ 45 ላይ ማለት ነው እንደዚህ ይላል። ከዚህም በኋላ በሞግዚቱ እጅ እየበላ እናቱ ሞተችበት ማለት ነው። እየጠጣ 5 ዓመት ተቀመጠ። መናገር የማይችል ሆኖ ከህፃናት ጋር ይጫወት በምድርም ይመላለስ ነበር። የ5 ዓመት ዘመንም በተፈጸመ ጊዜ ወደ ገዳም ወጣ። በዚያም የእመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት። ዘመኑ መቼ ነው? በአቡነ ተክለ ሃይማኖት ዘመን ነው። አቡነ ተክለ ሃይማኖት ኢትዮጵያ ውስጥ ነበረ ተብሎ የተባለበት ዘመን ነው። ወደ ኢትዮጵያ ምድር መጣ የተባለው ልብ በሉ። በዛ እመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት ይላል። ለዚህ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ተብላ የምትባሏ ዛሬም ጭምር ኢየሱስ ክርስቶስን ጡት ታጠባዋለች ብለው ያምናሉ። ኢየሱስ ክርስቶስን ብቻ አይደለም ጡት የምታጠባው፣ ይሄንኑ ሰውዬ ጡት አጥብታ ያሳደገችው ማርያም ናት። እጨጌ ዘጸገሮ የሚባለው ማለት ነው። እዚሁ ጋር የጡት እናት እንደሆነች እንዴት እንዳጠባችው ስታጠባው ምን እንደሆነ በጡት እያጠባች በረሃ ውስጥ መታ ተመላልሳ ያጠባችውን ያሳደገችው ማርያም ናት። የማን ማርያም? የኦርቶዶክሷ ማርያም። የጌታችን እናት አይደለች። ምን በበሉ የኦርቶዶክሷ ማርያም ናት እያጠባች ያሳደገችው ማለት ነው። እቺ በስዕሏ ላይ የምታዩት ማለት ነው የኦርቶዶክሷ ማርያም ችልች እያጠባች ያሳደገችው። ኦኬ ሚዩት አድርገው። አቢሲኒያ ከየት ቤተ እምነት ነው አቢሲኒያ? አቤት አቤት። የት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ገስት ስለላክልኝ ነው ያስገባው። እየተናገርን ያለውን ሰምተዋል? እስኪ አስረዳኝ። አልሰማሁም። መሀል ላይ ስለገባው ብቻ ኦርቶዶክሱ ምናምን ስትነቅፍ ሰምቻለሁ። እስኪ ልስማ። እሺ ይሄ ፒክቸሩ ላይ ቢታየው አርዕስታችን ነው። እሺ እዚህ ጋር እንደዚህ ላድርግልህ። ይሄ ፒክቸሩ ላይ የሚታየው አርዕስታችን ነው። እሺ የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም በየበረሃ በየሰዎች በየዋሻ እየተገለጠች ሰዎችን የሰው ልጆችን ጡቷን እያጠባች ታሳድጋለች እና እንደዛ ታምናለህ አንተ? እንኳን የጌታችን እናት የማንኛውም እናት አጥብታ ልታሳድግ ትችላለች። ምን ችግር አለው? የማንኛውም እናት እኔ አሁን የኔ እናት 10 ልጆች አላት። አሁን ያንተ እናት አሁን ለምሳሌ ብትሞት ሌላዋ እናት አጥብታ ታሳድጋለች። አድመጣ እኔ አልሞተችብኝም። ሳትሞት እስካሁን ድረስ ስላለች አልሞተችብኝም። ሳትሞት 10 ልጆች አጥብታ ታሳድጋለች ብዬ ስልህ ያልሞተችው እናቴን ምሳሌ አታደርግ። ኦኬ ያልኩ እኔ እናቴ 10 ልጆች ወልዳለች። እኔ ሁለተኛ ልጅ ነኝ። በህይወት ስላለች ዛሬ ጠብተን ያደግነው 10ችንም ጠብተን ያደግነው ስላልሞተች ማለት ነው። ኦኬ ምናልባት ህፃናት ሆነው ሳሉ በእናታቸው ወላጆቻቸው ቢሞቱባቸው አንዳንዶቹ ጥቂቶቹ ናቸው ጡት ሊያጠቡ የሚችሉትን ያውም እሱንም ያውም ምናልባት የጡት ወተት ካላቸው በወቅቱ ማለት ነው።
በጎረቤት እንኳን ቢሆን በስጋ ዘመድም ቢሆን እንኳን የጡት ወተት ካላቸው ወስደው ሊያጠቡ ይችላሉ እንጂ አብዛኞቹ የሚያጠቡት ምንድነው? ወተት ነው። በወተትና በአጥሚት ነው ኢትዮጵያ ውስጥ የሚያድጉት ማለት ነው። በዚህ በውጭ ሀገር ቢሆን በሆስፒታል ቢወለዱ መንግስት ነው ወስዶ በሀገር ቤትም የሚያሳድገው ማለት ነው። ከጥቂት ስንቶች ካልሆኑ በስተቀር አንዷ የሌላኛውን ልጅ ጡት ወስዳ አታጠባም፣ በፍጹም አታጠባም። ስለዚህ እኔ እያልኩ ያለሁት የጌታችን እናት ማርያም አንድ ሰው ብቻ አይደለም፣ ሁለት ሰው ብቻ አይደለም፣ ሶስት ሰው ብቻ አይደለም፣ አራት አይደለም፣ አምስት አይደለም፣ ከዛ በላይ ያሳያለሁ። ጡት እያጠባች ህፃንን ታሳድጋለች። እና አሁን ማርያም አጥብታ ያሳደገችው ህፃን ነው። እዚህ አሁን አድጎ ዛሬ ገድሉን የምናየው ሰውዬ ሙሉ በሙሉ ከልጅነት እስከ እውቀት ድረስ የማርያምን ጡት እየጠባ ነው ያደገው። እሷም ጡቷን እያጠባች ነው ያሳደገችው። ይህንን ትቀበለዋለህ ወይ ነው እያልኩ ያለሁት። ቀበለዋለሁ። ይሄን ማለት ጡቷን አጥብታ አሳደገችው የሚለው ምንም ወንጀል የለውም፣ ምንም ከምንም ጋር አይገናኝም። ከተጻፈ አንድ ነገር ላንብብልህ። ቆይ እዚህ ጋር እንደዚህ ላንብብልህ። ከዚህም በኋላ በሞግዚቱ እጅ እየበላና እየጠጣ 5 ዓመት ተቀመጠ። መናገርም የማይችለው ነው። ከህፃናት ጋር ይጫወት በምድርም ይመላለስ ነበር። የ5 ዓመት ዘመን በተፈጸመ ጊዜ ወደ ገዳም መጣ። በዚያም እመቤታችን ማርያም ለተወደደ ልጇ ጡት እያጠባት አገኛት ይላል። ጡት እያጠባች አገኛት ይላል። ኢየሱስ ክርስቶስ በገዳም ውስጥ ማርያም ጡት እያጠባችው ዛሬም አለ ማለት ነው። ይሄ እንግዲህ በአቡነ ተክለ ሃይማኖት ዘመን የሆነ ነው። ይሄ ዘመን አቡነ ተክለ ሃይማኖት ደግሞ በ12ኛው በ13ኛው መቶ ክፍለ ዘመን በአፄ ገብረ መስቀል ነበር አይደል? መሪጌታ በ13ኛው መቶ ክፍለ ዘመን መሪ እንዳልሳሳት መርጌታ አይ ቲንክ ማይክ ሚውት ነው እየተናገረ መርጌታ ግን ቆይ መርጌታ የተባለው ትክክለኛ መርጌታ ናቸው። ቆይ እዚህ መርጌታ ጋር ችግር የለም። ኖ መርጌታ ጋር ተማ። ኦኬ ስለዚህ ኦኬ በ13ኛው ወይ በ12ኛው ክፍለ ዘመን የአቡነ ተክለ ሃይማኖት ገድሉን ላመጣ እችላለሁ። 13ኛው ክፍለ ዘመን 13ኛው ልክ ነው። ቴንክ ዩ 13ኛው ክፍለ ዘመን ማለት ነው። ማርያም ግን ካረፈች ከ1300 ዓመት በኋላ እንደማለት ነው። ካረፈች በአጸደ ስጋ በአጸደ ነፍስ ነው ያለችው እሷ። ይሄ እንዳይረሳ። ምንም አይነት ምግብ የለም። ለጡት ልታወጣ የምትበላበት አንዳች ነገር በሌለበት በአጸደ በመንፈስ ሆና እንግዲህ እንዴት አይነት ጡቶች እንደሆኑ ምን እንትን አይደለም። እሱንም አያይዘህ ንገረው። መርጌታ ትክክለኛ መርጌታ ነገር አቢሲኒያ ቆይ ከኔ ጋር የምታወራው እና ከኔ ጋር የምታወራው ለመርጌታ ጥያቄ ያለኝ በኋላ እጠይቃቸዋለሁ። ከኔ ጋር ነው የምታወራው። አሁን ከዛ ታወራቸዋለህ በኋላ አይ ቲንክ መኪና ውስጥም ስለሆነ ሲጨርስ ታወራዋለህ። ኦኬ የጌታችን እናት ማርያም በ13ኛው መቶ ክፍለ ዘመን ለነበረው አባ ዮሐንስ ለተባለው ሰውዬ ዋሻ ውስጥ ኢየሱስ ክርስቶስን ጡት እያጠባችው አገኛት ይላል። የጌታ እናት እንግዲህ ሞታ ከተነሳች ከ1300 ምናምን ነገር ዓመት በኋላ ነው ይሄ ነገር የሆነው ማለት ነው። ስለዚህ ኢየሱስ ክርስቶስ ዛሬም ጭምር ጡት ይጠባል ማለት ነው። ኢየሱስ ክርስቶስ እኮ እንደ ማንኛውም ስጋ ለብሶ ሲያድግ መጥባት ባለበት ሰዓት ጠብቷል። አዎ ሞቶ ከተነሳ ካረገ በኋላ ማርያምን ከሞተች በኋላ ጡት እያጠባችው በዋሻ ውስጥ አገኛት ይላል። ግን ሕፃን ሆኖ መጥባቱን ታምናለህ እንዴ? እሱማ እንደ እናት ሆኖ እኮ ስለወለደችው እሱኛን አይደለም የጠየኩ እንዴ? ምንድን ነው ስለ ኢየሱስ ክርስቶስ እንትን ስልክ ነው ብራዘር ሰው ሆኖ ስለተወለደ ነው። አይ መጠባቱን ታምናለህ ወይ ነው የምልህ። የተጻፈ የለም። ግን የተጻፈ ባይኖርም እንደ እናት አጥብተዋለች። የተጻፈ የለም። ጡት ጠባ ብሎ የሚል የተጻፈ የለም። ግን እንደ ማንኛውም ሕፃን እናት ሆኖ ተወለች አሳድገዋለች። የተጻፈ የለም እኮ አልኩህ ብራዘር፣ የተጻፈ የለም። ግን አንድን ጠብቶ በሚያድግበት አጥብተዋለች። አላጠባቸውም ኢየሱስ ክርስቶስን ነው ሜት አድርጌያለሁ ብራዘር። እያወራሁ አጥብተዋለች አላጠባችሁም ብለህ አትበለኝ። የተጻፈ የለም። ግን እንደ እናት ሆና ስለጸነሰችው እናት ሆና ስለወለደችው በጥበብና በእውቀት በሰውና በእግዚአብሔር ፊት ስላደገ እንጀራ እህል በልቷል፣ ውሃ ጠጥቷል። ጡትም ብታጠባው የተጻፈ ባይኖርም ጡት ብታጠባው እናቱ ናትና አጥብተዋለች ብለን እንላለን። ግን የተጻፈ የለም። የተጻፈ የለም ማለት ግን ሁሉ ነገር ይጻፋል ማለት አይደለም። የተጻፈ የለም ግን ጠብቶ አድጓል ብለን እናምናለን።
ኦኬ የተጻፈ ግን የለም። አሁን እኔ የጠየቅኩ ያለሁት ያኔ እሺ በህፃን በመሆኑ ጠብቶ ይደግ እንደ ማንኛውም እስራኤላዊ ስለተወለደ ማለት ነው፣ ሰው ሆኖ ስለተወለደ ሞቶ ግን ከሙታን ተነስቶ ወደ አባቱ ካረገ ከ1300 ዓመት በኋላ ዋሻ ውስጥ እያጠባችሁ አገኘችው ነው ብሎ የሚለው ይሄ እንዴት ሊሆን ቻለ ነው የምልህ። ወንድማችን አቢሲኒያ ማይክ ሚዩት ነው። ይሄ ለእግዚአብሔር እናት ምንም የሚሳናት ነገር የለም። ይሄ ለማድረግ ሞቶ ከተነሳ ካረገም በኋላ ታጥበዋለች እያልከኝ ነው? አሁን እኮ ስለ ኢየሱስ ክርስቶስ አይደለም እያወራ ያለው፣ ስለ ሌላ ትውልድ እኮ ነው አይደል? ነው ስለ ኢየሱስ ክርስቶስ ነው የሚለው ነው። የ5 ዓመት ዘመን በተፈጸመ ጊዜ ይሄ ዮሐንስ የሚባለው ዘጸገሮ የሚባለው እሱ ወደ ገዳም ወጣ፣ ህፃኑ ማለት ነው። ከዛስ በዚያ ቤት በገዳሙ ማለት ነው እመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት ይላል። ገዳም ውስጥ ማርያም ለኢየሱስ ጡት እያጠባችው አገኛት። ይሄ ልጅ የ5 ዓመት ህፃን ሆኖ ወደ ገዳም ሲሄድ እያለ ነው። አሁን እኮ ይኸውልህ አንተንም እያጠባች እኮ ነው። በነገራችን ላይ እኔን አጥብቀኛ 690 ሰው እየተከታተለ አንተንም እያጠባች ነው። እንጀራ ሆና ነው ያለችው። አሁንም ቢሆን ለአንተ መልሱ ይሄ ነው ወንድሞቼ። እኔ ደግሞ እንጀራ እየሆነች ነው አሁን ራሱ ማለት ነው፣ እያጠባች ነው። ወንድሜ የጠየቅኩት ጥያቄ መልስ የለህም? መልሴ እኮ እየመለስኩልህ ነው። እና እመቤታችን በሁሉም ነገር ልታደርገው ትችላለች፣ በሁሉም ነገር። ልብ በሉ የሚመለስልህን መልስ። እኔ ጠየቅኩት ምን ነበረ? ማርያም እስኪ ወንጌል አስተምረን። እስኪ አንተ አሁን ልከታተል፣ ወንጌል አስተምረን። አይ የለም ይሄ በመጀመሪያ ይሄ ተረት ተረቱ እኮ አስተምረህ በዚህ መልኩ አይደለም። ወንጌል አስተምረህ አስረዳ። ከዛ በኋላ ወደ አንተ ጎትተንስ ወንጌል አስተምረህ። ቆይ ወንድምዬ ጥያቄውን መልሰህልኛል። ምን አለን? ይህንን እንግዲህ ልብ በሉ። ይሄ ህፃን አባ ዮሐንስ ዘጸገሮ የተባለው ገና እዚህ መጽሐፍት ውስጥ ጉድ ትሰማላችሁ ወገኖች። እናንተ ብቻ ታብታብ ያደርጋችሁ ወደ 1 ሚሊዮን አስገቡት። ታቡን ኮፕሊንግ ሼር አድርጉት። ቴንክ ዩ። ልብ በል እዚህ ማርያም ተከታዮች ያንተ ስለሆኑ ኮሜንት እያነበብኩልህ ነው። እሱን እያነበብክ ግን እዚህ የጠየቀውን ጥያቄ ምንድን ነው ያልከኝ? እኔ እንግዲህ ጡት ጠብታ ያሳደገችኝ አንድ እናት ነው ያለች። ኦኬ አንድ እናት ነው ያለች። የማላፍርባት እናቴ መስታወት ጸጋዬ ትባላለች። ኦኬ እኔ እሷን ጡት ነው ጠብቼ ያደግኩት፣ በማንም ጡት አላደግኩም። ክብር ለመድኃኔዓለም ኢየሱስ ክርስቶስ ሲሆን የእናቴን ጡት ነው ጠብቼ ያደግኩት። ኦኬ የማንንም ጡት መጥባትም አላስፈለገኝም ነበር፣ አያስፈልገኝምም። አሁን የምታጠባኝ ማርያም የምትባል የለችም ብራዘር። እኔ አሁን ጡት የምጠባ ሕፃን ልጅ አይደለሁም። ኦኬ የእናንተ ማርያም ግን ተብላ የምትባለው በየዋሻው እየተገለጠች አንዴ ኢየሱስን ስታጠባ አገኘችው ይላል፣ አንዴ ደግሞ ሽማግሌ ስታጠባ ደግሞ ተገኝታለች። ይሄም ልጅ ደግሞ እዚሁ ጋር ከዛስ ባያት ጊዜ ይላል፣ ባገኛት ጊዜ እያጠባች ሲያገኛት ባያትም ጊዜ አወቃት፣ ሰገደላትም። የ5 ዓመት ሕፃን ልጅ ማለት ነው። እመቤታችንም ማርያምም በእጇ አንገቱን ይዛ ዮሐንስ ሆይ ወዴት ታውቀኛለህ አለችው። አንተ ሕፃን ስትሆን ነገርህ ግን ሽማግሌ ይመስላል። ሕፃንም አፍሽ ያጣፍጠው፣ ስሜንም አንቺ አታውቂኝምን አላት። እመቤታችን በተወደደ እና ባስደሰተችው ጊዜ የሕፃን ልቡ እንዳይፈራ ሳቀችለት አለች። ያው እንዳይፈራ ማለት ነው ለሕፃኑ። ከዛስ በእጇም ጠቀሰችው። አንዴ በአይኗ ምንም ጠቅሰው ባይዘው የኦርቶዶክስ ማርያም ታምረ ማርያም ላይ በአይኗ ሁሉ ጠቅሳ ይላል። እዚህ ደግሞ በእጅ ትጠቅሳለች። ጠቀሰች። ወደ እርሷም በቀረበ ጊዜ ከጡቶቿ ወተትን አጠባችው፣ መንፈስ ቅዱስንም በላዩ መላ። ጡቱን ሲጠባ ማለት ነው። የሚጠባቡበት ገዳም ማለት ነው። ምንድን ያልኩት? የሚጠባቡበት ገዳም። ኢየሱስ ሞቶ ጌታችን ሞትን ድል አድርጎ ከተነሳ ካረገ ከ1300 ዓመት በኋላ ገዳም ውስጥ ማርያም ጡት እያጠባችሁ ተገኘች። ማርያምም እኮ ሞታለች። ኢየሱስም ሞቶ ተነስቷል። ማርያምም ሞታ ቀርታለች። ከሙታን አልተነሳችም ማለት ነው። እስቲ አቅም አለኝ ብሎ የሚል ኦርቶዶክስ ገብቶ ከሙታን ተነስታለች ይበል እኔ ፊት።
እኔ ፊት ነው ያልኩት። ማርያም ሞታ ቀርታለች በምድር ማለት ነው። ነፍሷ ግን በእግዚአብሔር ገነት አለ። ጻድቅ ሴት ናትና ትንሣኤን ቀን ትጠባበቃለች። ሞትን ድል አድርጎ የተነሳ ከእግዚአብሔር ልጅ ከዳዊት ልጅ በስተቀር ማንም የለም። ግን ማርያም ሞታ ከተነሳ ማነው ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ ማርያም ሞታ ከቀረች ከ1300 ዓመት በኋላ ገዳም ውስጥ ማርያም ልጇን እያጠባች አገኛት። አባ ዮሐንስ ዘጸገሮ የሚባለው ከዛ እሱንም ደግሞ አገኛችሁና አጠባችሁ ጡቶቿን። ከዛስ መንፈስ ቅዱስ ሞላበት። ከዛን ቀን ጀምሮ ከዛ ጊዜ ጀምሮ እየመጣች እየተከታተለ ታጠባዋለች። አሳያችኋለሁ። የጡት እናቴ ነው ብሎ የሚጠራት ዮሐንስ ዘጸገሮ የሚባለው የማርያምን ጡት ጠብቶ ነው ያደገው። ማን የጻፈው? የኢትዮጵያ ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን። እስኪ መጽሐፉን ጀርባውን አሳየኝ እስኪ አንዴ። እንደሱ ነው ማለት ያለብህ። ያው አሳታሚው ጉንዶ ተክለ ሃይማኖት አንድነት ገዳም ይምራ ማተሚያ ቤት፣ ስልክ ቁጥር አለ፣ አድራሻው ይኸው። ስክሪንሾት አድርገህ መያዝ ነው። የተረጋገጠ ነው በመረጃ ማለት ነው። ያው እስኪ ምዕራፍ 1 ላይ ምን ይላል? እስኪ አይ ምዕራፍ 1 እኔ አሁን መጽሐፉን ገዝተህ ብታነበው ይሻላል። አይ አይደለም፣ ከጀምረህ ነዋ፣ ከመጀመሪያው ጀምረህ ታሪኩን እያሳየሁ እኮ ነበር። ስለመጸነስ ነው እያወራን ያለ ነው። ከዛ ተጸነሰ። ከዛ ምዕራፍ 1 እስኪ ጀምረው እስኪ። ምዕራፍ 1 ቆየ ብራዘርዬ፣ ቆየ። እኛ ከመግቢያው ከመቅድሙ ነው የጀመርነው፣ ከመግቢያው ላይ ማለት ነው። አንተ ቆየህ፣ ዘግይተህ ነው የመጣኸው። ከዚህ መግቢያው ላይ ይታያል፣ የመግቢያው ይታያል። አንድ ነፍስ አድና። አሁን አንተ እያዳንክ በዚህ ተረት አይደለም እያስተማርከን እኮ ነው አይደል? እስኪ ቪዲዮውን ስማው አልኩ። ቪዲዮውን ስማው ተመልሰህ። አንተ ባልነበርክበት ጊዜ እዚህ የነበረ ሰው ያው ከመግቢያው ላይ ጀምረን ለኢየሩሳሌም ቅርብ ብትሆን ፍልስጤም በሚባል አውራጃ እንደተወለደ ሳሬራ በሚባል ቦታ ብሎ የሚል አለ በመጽሐፍ ቅዱስ ላይ። ግን መግቢያው ላይ እንደዚህ የተሰመረበትን ቦታ እያንዳንዱን አይተን ጨርሰን ወደዚህ ሄደ ነው ማለት ነው። ስለዚህ ማርያም ጡት እያጠባች ታሳድጋለች ማለት ነው አይደል? እናንተ ማርያም እኮ ምዕራፍ 1 አሳየኝ፣ አስነብበኝ። ምዕራፍ 1 ወንድምዬ፣ ከደከመህ እኔ እናንተ መጨቃጨቅ የለብንም። እንዳይደክመኝ እኮ ነው። ወይ ወንጌል አስተምረኝ ወይ ምዕራፍ 1። አይ ዛሬ ተረት የሚፈርስበት ቀን ነው። ተረትን ካፈረስን በኋላ ድቅቅ አድርገን እንዳይነሳ አድርገን ዱቄት ካደረግኩት በኋላ ነው ከዛ ወንጌል የሚሰበከው። ይሄ ተረት እያለ አሁን ምኑን ወንጌል እነግርሃለሁ። ስለዚህ ጡት ታጠባለች ማለት ነው። እሱ ሊያምነው አልቻለም። እንኳን አይደለም በየሰፈሩ በየጉራጉሩ በየጥጋጥጉ የተወለዱ ህፃናትን አይደለም ኢየሱስ ክርስቶስን እንኳን ዛሬም ታጠባዋለች ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ታምናለች ማለት ነው። እኛ የምናውቀው ኢየሱስ ክርስቶስ ግን ዛሬ ጡት መጥባት አያስፈልገውም። ጡት የጠባበት ጊዜ እንደ ህፃን ስለተወለደ እንደ እናት ያጠባችበት ጊዜ መጽሐፍ ቅዱስ አጥብታለች ብሎ ባይለንም ግን እንደ እናት ስለወለደችው የጠባበት ጊዜ የህፃንነት ወራት ነበረ። ያንን ጊዜ ቢሆን እሺ። አሁን ግን ይሄ የሚናገረው ሞቶ ከተነሳ ካረገ በኋላ ነው ማለት ነው። ስለዚህ ይሄ ፖለቲከኛ ነገር ነው ትላለች። ኦኬ፣ ይህም ብቻ አይደለም። ሌላ እንቀጥል። ከዛ ምን አለ ይላል እዚህ ጋር ደግሞ እዚህ ጋር ምን አለ ይላል። ይህንንም ብሎ ኮራስ በምትባል ቦታ ልብ በሉ የተተከለ የቅዱስ ጊዮርጊስ ቤተክርስቲያን ይሳለም ዘንድ ሄደ። ዮሐንስም በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው። ጊዮርጊስ ማለት ነው። ጊዮርጊስ በእጆቹ አለው ና አለው። ከምን? ከስዕሉ ላይ ልብ በለኝ ብራዘርዬ፣
ከስዕሉ ላይ ና ብሎ ያው ቅዱስ ጊዮርጊስ በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው። ስለ መልእክተኛ ጥሩ ስራን ሰራህ፣ እግዚአብሔር ያክብርህ፣ እኔም ገድልን በእውነት በትዕግስት ትፈጽም ዘንድ ትዕቢተኞችን ሰይጣንን አሳፍርልሃለሁ። በገድል ድል ለመንሳት ጽና፣ ታገስም፣ እግዚአብሔር ይረዳሃልና ካለው በኋላ ቅዱስ ጊዮርጊስም በነጭ ፈረሱ ላይ ተቀምጦ እየተነጋገረው ሳለ ይህንን ዮሐንስ የሚባለው ዘጸገሮን ማለት ነው ከጊዮርጊስ ጋር እየተነጋገረ ሳለ እመቤታችን ማርያም ከልጇ ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያት። ወዲና ወዲያ እየዞረ ፈጽሞ ጮኸ፣ የጡቶችሽንም ወተት ከሰጠሽኝ ጀምሮ አንቺስ ከዚህ አለሽን? ከድካም አሳርፊኝ፣ ወደ ሕይወትም ውሰጅኝ አላት። እመቤታችንም ተመልሰ ወደ አባት ቤት ሂድ፣ እንደ ዛሬው በዚያ ታገኘው ዘንድ አለችው አለችው ይላል። አየ የጡቶችሽን ወተት ከሰጠሽኝ ጀምሮ አንቺ በዚያ አለሽን አላት ይላል። አጃይብ ነው ይላል የሐረር ሰው። ኦኬ ማንም ሰው እንዳይወጣ በር ዝጉ። ማንም ሰው እንዳይወጣ ገና ጆሮውን ቆርጦ የሚጥል ተረቱን ላሳያቸዋለሁ። ቀስ ብለን ነው የምንቆመቁመው። ተዝቆ ተነግሮ የማያልቅ ስላለ ማለት ነው። ኦኬ ልጁ ሲጸነስ እንዳልኳቸው አባትና እናት ተገናኙ የሚል ጽሑፍ የለም። ሳይገናኙ ነው ብሎ ይለው እና መንፈስ ቅዱስ ያደረበት ጽንስን ጸንሳለችና ነው ብሎ የሚለው። መንፈስ ቅዱስ ምን ያለበት ያደረበት ጽንስን ጸንሳለች። ቢግ ኩዌስችን። ኦኬ ከዛስ አዋላጅ የሆኑት ዘመዶቿ እዚህ ጋር ስጠይቋት ዘመዶቿ ማለት ነው እነዚህ እህቶቿ ማለት ነው የዮሐንስ እጨጌ ዘጸገሮ እምነ ጽዮን የምትባለው እናት ማለት ነው የጸገሮ እናት። እነዚህ እህቶቿ የመውለድ ምጥ የህመምን ታመምሽን መጣሽን መጣው ይሻላልን እንያዝሽ እኛ እህቶችሽ ስለሆነ የእናት ልጅ የሌለው በሚወለድበት ጊዜ እናት ልጅ ይመኛል አሏት። ከዛ እምነ ጽዮንም እህቶቿን አለቻቸው መውለዴ ገና ይመስለኛል፣ አላመመኝም፣ ጭንቀትም የለብኝም። ሐዋርያው ጳውሎስ ለእኔ ግን ገና ይመስለኛል፣ የኋላዬን እረሳለሁ የፊቴንም አጽንቼ ይዛለሁ እንዳለ እንደዚህ ቃል ይመስለኛል። ጊዜ ገና አልደረሰም። ልብ በሉ፣ ጊዜ የመውለጃዋ ጊዜ ማለት ነው ገና አልደረሰም። ጊዜ በደረሰ ጊዜ ግን ጊዜውን ልጄ ያውቃል አለቻቸው። የሚወለደው እናትየዋ የመውለጃዋን ጊዜ አታውቅም። የምትወልደው ልጅ ግን ዮሐንስ ዘጸገሮ የሚባለው ግን ጊዜውን ያውቃል። እንዴት አይነት እኮ ሳይንስ መሰለህ! እንዴት አይነት ሳይንስ መሰለህ! ኦርቶዶክስ ያላት እንዴት ነው ወላጅ እናት የመውለጃዋን ጊዜ አታውቅም፣ የሚወለደው ልጅ ግን ጊዜውን ያውቃል። ዋት እናት የመውለጃዋን ጊዜ አታውቅም እንዴ? ገና ጊዜ አልደረሰም። ጊዜ በደረሰ ጊዜ ግን ጊዜውን ልጄ ያውቃል አለቻቸው። ለእህቶቿ ስትመልስ ገብቷቸዋል ወገኖች?
ገብቷችኋል ወይ? እናት የመውለጃዋን ጊዜ አታውቅም? የሚወለደው ልጅ ነው ጊዜውን የሚያውቀው። እናቲቱ መውለጃዋን የማታውቅ ልጅየው ግን የሚወለደው ጊዜውን የሚያውቅ በየትኛው ዓለም ነው? እህቶቼ ጥቂት ቆዩኝ። እንደዚህ የመውለጃዬ ጊዜ ገና አልደረሰም፣ በአንድ ጊዜ አታስቸኩሉኝ ብላለቻቸው ይላል። ምን ተሻለ? ደከማችሁ? ማን አሁን ይህን ተረት ሊያስተባብል የሚችል? እናት እንኳን የመውለጃዋን ጊዜ አታውቅም ማለት እንደዛ ነው ወገኖች። ከዛ ይህንንም ብላ ተነሳች፣ በጸሎት ቤት ውስጥም ቆመች፣ እግዚአብሔርን እያመሰገነች ለአብ ለወልድ ለመንፈስ ቅዱስ መንግስት 3 ጊዜ ሰገደች። አራተኛም ለእመቤታችን ለማርያም ስግደት ሰጠች። አምስተኛም ማያዊ የሚሆን የእግዚአብሔር ልጅ በተሰቀለበት በመስቀል ችንካር ሰገደች። በኦርቶዶክስ ሥላሴ 5 ናቸው ብለን የምንለው 5 ስግደት ይሰግዳሉ። ይኸው ስንት ስግደት ሰገደች ይላል? 5 ማለት ነው። ያው አምስተኛም ማያዊ የሚሆን የእግዚአብሔር ልጅ ለተሰቀለበት ለመስቀሉ ችንካር ሰገደች። በኦርቶዶክስ ሥላሴ 3 ብሎ የሚል ነገር ብራዘር እሱ ድሮ የቀረ ነው። አሁን ጨዋታው በ5 ነው። 5 ማርያምና መስቀሉ ተጨምረውበት በክብር እኩል ስለሆኑ 5 ስግደት ነው የሚሰግዱት። ገጽ 49 ምዕራፍ 2 ቁጥር 6 የትኛው አቅም ያለው ሰው ነው ይህን ሊያስተባብል የሚችል? ወፍ አንድ እስቲ ይሄንን ቃል መጥቶ ውሸታም አንተ የማይለው ነው እንደምትለው ብሎ የሚል አንድ አልኩ። አንድ በመብራት ፈልግ፣ እዚህ ፕላኔት ላይ አታገኝም። እዚህ የምናመጣው መረጃ የለም። አንተ ተደብቀ የምታነበው የሌለውን መጽሐፍ ነው ብለህ እንዳትል፣ ይኸው ካሜራ ከፍቼ ነው ማለት ነው። 5 ስግደት ይሰግዳሉ። ከዛስ ልጁ ተወለደ። እዚህ ጋር ከዚህም በኋላ ትጨነቅ ዘንድ ይላል ሕመም ያዛት። እነዚያ እህቶቿ ቀረቡ። ያን ጊዜ ዮሐንስ የተባለ የበኩር ልጇን ወለደች። ከባሏ ሳትገናኝ ወለደች። ከባሏ ሳትገናኝ ጸነሰች። ከባሏ ሳትገናኝ ወለደች። የፊቱ መልኩና የአፉ መቀልጠፍን ባየች ጊዜ የመልአክን ነገር እጅግ አደነቀች ይላል። የአፍ መቀልጠፍ ማለት ምን ማለት ነው? መናገር ነው አይደል የቻለው? የአፉ መቀልጠፍ ማለት ምን ማለት ነው? ይናገራል ማለት ነው አይደል? ሲወለድ ወገኖች አላችሁ ወይስ እኔ ብቻዬን ነው የማወራው? እሺ አቢሲኒያ እሺ ወገኖች የአፉን መቀልጠፍ ባየች ጊዜ ማለት የመልአክን ነገር አሰበች ይላል አይደል? ወንድምነት አለ ዳንዬ፣ የአፍ መቀልጠፍ ማለት ምን ማለት ነው? ወንድምነት የአፍ መቀልጠፍ ማለት ምን ማለት ነው? እንጃ መሪ ይሻላል። ወንድምነት ይናገራል ማለት ነው አይደል? አይደል? መሪ የንግግሩ ፍጥነት ማለት ነው። ይናገራል ማለት ነው። የአፍ መቀልጠፍ ማለት ይናገራል ነበር ማለት ነው። የአፉን መቀልጠፍ ወዲያውኑ ቀልጣፋ እንደማለት ነው አይደል? አዎ ቀልጣፋ ማለት ፈጣን እንደማለት ነው። አስተካክሎ የሚያወራ አፈ ቀልጣፋ የሚባል ማለት ነው። በጣም የሚያወራ ልክ ነሽ አንቺ፣ እንደዛ ማለት ነው። ኦኬ። ከዚህም በኋላ ትጨነቅ ዘንድ ሕመም ያዛት። ያን ጊዜ እህቶቿ ቀረቡ። የዛን ጊዜ ዮሐንስ የተባለ የበኩር ልጇን ወለደች። የፊቱ መልኩና የአፉ መቀልጠፍ ባየች ጊዜ የመልአክን ነገር እጅግ አደነቀች ይላል። የአፉ መቀልጠፍ ማለት ይናገራል ማለት ነው። ኦኬ። ገጽ 63 ቁጥር 40 ላይ ሂድልኛ ኤርምያስ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ኦኬ
ገጽ 63 ቁጥር 40 ላይ እዚህ አፉ ቀልጣፋ ነው፣ የመናገር ችሎታው በጣም ፈጣን ነው እየተባለ ነው። ገጽ 63 ቁጥር 40 ላይ ምን ይላል? ከዚህም በኋላ በሞግዚቲቱ እጅ እየበላ እየጠጣ 5 ዓመት ተቀመጠ። መናገር የማይችል ሆኖ ከሕፃናት ጋር ይጫወት በምድርም ይመላለስ ነበር። መናገር የማይችል ሆኖ እንደዚህ ጋር አፉ ቀለጠፈ ብላችሁን አፈቀል ይኸውልህ አንድ ሰው እንኳን ሊመልሰው ቀርቶ አይደለም እንዳይደፍረው አድርጌ ነው የምናገረው። ይህን መጽሐፍ እያንዳንዱ ገድል ድርሳና አንድ ሰው እንዳይተነፍስ አድርጌ ማለት ነው። በ12 ቁጥር ምስማር መቃብሩ ላይ ሐውልቱ ላይ ጽሑፍ ጽፌ ነው ማልፈው። እዚህ ጋር ምን አሉን? የአፉን መቀልጠፍ የመናገር ችሎታው ማለት ነው። ገጽ 51 ቁጥር 11 ላይ እዚህ ደግሞ 5 ዓመት እስኪሆነው ድረስ መናገር የማይችል ሕፃን ሆኖ ከሕፃናት ጋር ይጫወት ነበር፣ በምድር ይመላለስ ነበር ይላል። የትኛው ነው ትክክል? ልጁ ይናገራል፣ ልጁ አይናገርም። ልጁ አንደበቱ ቀልጣፋ ነው፣ እዚህ ጋር ደግሞ አንደበቱ አልተፈታም፣ መናገር አይችልም። This is Orthodox ይላል ኤርሚያስ። ለምን ኤርሚያስን የምታነበው? እነዚህን መጽሐፍቶች እያነበቡ ህዝቤ ወደ መጽሐፍ ቅዱስ አልመጣላ። ስለዚህ እነዚህ መጽሐፍቶች ውሸት መሆናቸውን ሳሳያቸው ወደ መጽሐፍ ቅዱስ ይመጣሉ። ይሄው ነው ስራው። ስለዚህ ኦርቶዶክስን ከእንደዚህ አይነት ተረት ላይ ነቅሎ ወደ መጽሐፍ ቅዱስ የማምጣት አጀንዳ ነው ያስኩት እኔ ወንድሞቼ የምንጭምር ማለት ነው። ብሩክ አለህ ወይስ የለህም? እኮ ምንም ሊገባኝ አልቻለም። የዛሬ ቀን የለም ብሩክ። ኦኬ እዚህ ይናገራል ሕፃኑ፣ አፉ ቀልጣፋ ነው። እዚህ ደግሞ መናገር አይችልም። እንዲህ አይነት ጦርነት ነው የገጠመን። የዓለም ብርሃን የሆነ ብፁዕ ዮሐንስን ከወለደች በኋላ ባሏ መጣ ይላል። ልጇ በተወለደ ጊዜ የቆሬ ልጆች ሁሉ ጭምር ናቸው መጥተው የዘመሩለት፣ መላእክት ሁሉ ጭምር ማለት ነው። ካህናት ሁሉ በማህሌት ሌሊቱን ሁሉ ሲዘምሩ አደረ። አባታቸው ዮሐንስ የኢየሩሳሌም አውራጃ የምትሆን ሳሬራ ከምትባል ቦታ የወጣ ነው። ቅድም ምን አለን መግቢያው ላይ? ፍልስጤም ነው ይላል መግቢያው ላይ። እንዴት አይነት ዕዳ ነው መድኃኔዓለም! እንዴ ይሄን ያህል ህዝብ ላይ ጫወታ ወንድሜ፣ ይሄን ያህል ህዝብ ላይ ጫወታ እንዴ! ፍልስጤማዊውን አንድ እስራኤላዊ ታደርገዋለህ። ሌዋዊ ነው ብለውን፣ ከዛ ደግሞ ፍልስጤም ነው አገሩ፣ ከሳሬራ ነው፣ ከአሬራ ብለውን ካበቁ በኋላ አባታቸው ገድለ ዮሐንስ እጨጌ ዘጸገሮ ገጽ 58 ለዚህ አውራ አስተዋራ ማለት ነው። አባታቸው ዮሐንስ የኢየሩሳሌም አውራጃ ከምትሆን ሳሬራ ከምትባል ቦታ የወጣ ነው። የማን አውራጃ ነች? የኢየሩሳሌም አውራጃ። ጻድቁ አባታቸው ምስራቃዊ፣ ትውልዱ ከነገደ ሌዊ የሆነ ሲሆን
ሀገሩ ሳሬራ የምትባል የኢየሩሳሌም ቅርብ የምትሆን የፍልስጤም አውራጃ ነች። የኢየሩሳሌም አውራጃ ነች። የፍልስጤም አውራጃ ነች ናት። የኢየሩሳሌም አውራጃ ናት። የኢየሩሳሌም አውራጃ ናት። የፍልስጤም አውራጃ ናት። እንዲህ አይነት ጦርነት ነው የገጠመን። ይኸውልህ አይሰማም ወይ? የፍልስጤም አውራጃ ናት ይላል ይኸው መጽሐፍ ማለት ነው። ይኸው የፍልስጤም አውራጃ ናት። ሳሬራ የምትባለው የፍልስጤም አውራጃ ነች። አይ ኖ ሳሬራ የምትባለዋ የኢየሩሳሌም አውራጃ ናት። የኢየሩሳሌም አውራጃ ከምትሆን ነው። ኢየሩሳሌምና ፍልስጤም አንድ ናቸው እንዴ? አይደሉም። እዚህ የኢየሩሳሌም አውራጃ፣ እዚህ የፍልስጤም አውራጃ። ኦኬ ከዛ ማርያምን እዛ ገዳም ውስጥ አገኛት። ከዛ ልጇን እያጠባች ነበር። ያው እመቤታችን ማርያም በእጇ አንገቱን ይዛ ዮሐንስ ሆይ ወዴት ታውቀኛለህ አለችው። አንተም ሕፃን ሳለህ ነገርህ ግን የሽማግሌ ይመስላል። ሕፃናትም አፍሽን ያጣፈጠ ስሜንም አንቺ አታውቂኝምን አላት። እመቤታችን በወደደችውና ባስደሰተችው ጊዜ የሕፃኑን ልብ እንዳይፈራ ሳቀችለት፣ በእጇም ጠቀሰችው። ወደ እርሷም በቀረበ ጊዜ ከጡቶቿ ወተት አጠባችው። መንፈስ ቅዱስም ሞላበት፣ ያው ጡቱን ሲጠባ ማለት ነው። በተጨመረ ደስታም ጣዕም እንግዲህ የማይሞት መሰለው። በከንፈሮቹ ወተትን እያጣጣመ ጡቶቿን ያዘ፣ የማርያምን ማለት ነው። የዚህ የብርሃን ወላጁ ሆይ ወደ ቤትሽ ውሰጂ አላት። የጡቶቿ ወተት ደስ ባሰኘው ጊዜ የሚናገረው አጣ። መንፈስ ቅዱስም መሰጠው። ከቅፏም ወድቆ እናቴ ሆይ እመቤቴ ሆይ በእጄ ልሙትልሽ አላት። ድብን ልበልልሽ አላት። መሞቻውን ደግሞ ጡቶቿ መካከል ነው ብሎ የሚለው አሳያለሁ። በጡቶችሽ መካከል ልሙት እያላት ማለት ነው። አሳያለሁ ሌላ ቦታ ላይ ጡት በጡት አረኩት አይደል ዛሬ። የትም አትሄዱ፣ ጡት በጡት እንዴ ተቃጽልና ነው ገናችን። ገና ታያለ ገና ማለት ነው። መልአኩ ገብርኤል ተገለጠለትና ለአባ ዮሐንስ ዘጸገሮ ገጽ 73 ምዕራፍ 9 ከቁጥር 8 ጀምሮ ማለት ነው። እንቀጥላለን፣ ይነበብልሃል። ኦኬ። አባ ዮሐንስም ይህንን አምላካዊ ምስጢርን የሚናገር የእግዚአብሔር መልአክ ቅዱስ ገብርኤል በብሩህ ደመና ተጭኖ መጣ። የእግዚአብሔር ወዳጅ ዮሐንስ ሆይ ፍቅር፣ አንድነት ለአንተ ይገባል አለው። መልክህ ሕፃን ሲሆን ነገርህ የሽማግሌ ነገር ይመስላል። በልጅነት የመንፈስ ቅዱስን ሥራ ትናገራለህ። ለመሮጥ ልጅ
ለመምከር ተግሳጻዊ አረጋዊ ነህ፣ ለተግሳጽ አረጋዊ ነህ ካለ በኋላ ነገር ግን አለው መልአኩ ሳትወለድ ምግባርህ የበዛ ሆንክ፣ የልጅነትንም ስራ ናቅህ ተውህ፣ የሽማግሌን ስራ ተከተልህ አለው። ምን ሳትል ምግባርህ በዛ ይላል? ሳትወለድ ምግባርህ የበዛ ሆንክ። ሰው ሳይወለድ ምግባር አለው እንዴ? መርጌታ ኧረ ጉድ ነው እኮ ኧረ ጉድ ነው እንዴ! ሰው ሳይወለድ ማህፀን ውስጥ ምን ገበያ አለ እንዴ? እዛ ገዳም አለ እንዴ? በጣም የሚገርም ነገር በእውነት ያሳዝናል እኮ። አንድ ሰው ዛሬ እንዳይወጣ፣ አንድ ሰው ይህን ቤት ለቆ የሚወጣ ሰው ካለ በእውነት አስራለሁ፣ ገዝታለሁ። አንድ ሰው እንዳይወጣ ደከመኝ ብሎ ማለት ነው። በር ዝጉ። የቤተክርስቲያኒቱ ጉድ እንደዚህ ነው የሚሆነው ማለት ነው። መልአኩ እኮ ነው መጥተው ነገር ግን ሳትወለድ ምግባር የበዛ ሆንክ። ልጁ እኮ ገና ኤግዚስት እኮ አላደረገም። ምግባር የበዛ ስራህ የበዛ ነው። ተናገር ኤርሚያስ እንደዚህ ማለት ነው። ጥርስ ከምላሱ አውጥቼ ማለት ነው። በትንልሃለሁ ማለት ነው። ተናገሩ እንጂ ታች በኮሜንት ምንድነው እያደረጋችሁ ያላችሁት? ሰው ሳይወለድ በምግባር የበዛ ሆንክ አለው። መልአኩ ነው መጥቶ ያለው። ገብርኤል ይዋሻል ወይስ ገድሉ ነው የሚዋሸው? ታብታብ አድርጎ ወገኖች፣ ታብና ኮፒሊንግ ሼር አድርጉ። ሳትወለድ ምግባር የምታበዛ ሆንክ አለው። ስለዚህ ሳይወለድ በፊት ምግባር ያበዛ ነበር ማለት ነው ልጁ። ነገር ግን ሳትወለድ ምግባርን የምታበዛ ሆንክ፣ የልጅነትን ስራ ናቅህ ተውህ፣ የሽማግሌን ስራ ተከተልህ ይለዋል። እቺ ነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተረታዊት ናት ብዬ የምናገረው ማለት ነው። ጽንስ ተጸንሶ ሳይወለድ ምግባር ያበዛ ነበር ብላ እንደዚህ የምጽፍ ማለት ነው። እሺ እንግዳ መጥተዋል ይመስለኛል። ኦርቶዶክሳዊ ቁም ነገር ካህን ይመስሉኛል። እንኳን ደህና መጡ። ኦርቶዶክሳዊ ቁም ነገር ከታች ያሉት አይሰማም። ዳኒ ወንድምነት አለ አለው ወንድምነት አለው። እስቲ ከተሰሙ ጠይቃቸው። እሺ ወንድምነት። እሺ ኦርቶዶክሳዊ ሰላም ይሰማዎታል? ሰላም ለሁላችሁ፣ እንዴት ዋላችሁ? እግዚአብሔር ይመስገን። እንኳን ደህና ዋላችሁ፣ እንኳን ደህና ቆያችሁ። እሺ አይ ቲንክ የተነሳውን ርዕስ ሀሳቡን አይተውታል ብዬ አስባለሁና ምን ሀሳብ አለው? የኔ ሀሳብ አጋጣሚ ጡቷን አጠባሽው የሚለውን እያነበብኩ ነበርና እሱን ስላየሁትኝ ይቅርታ ጫጫታ ቦታ ስላለው ነው። እሺ ከቻሉ ጸጥ ያለበት ቦታ ሆኖ እስካሁን ድረስ ብዙ አይረብሽም። ድምጽ ግን አለ ኦፍኮርስ። እና እኔ ለዚህ ብዙ ማብራሪያ የለኝም። ያው የራሴን ያው እንትን አስተያየት ሰጥቼ ለመውጣት ነው። ብዙም እንትን የለኝም። ያው በእንትኑ መጽሐፉ ላይ ገድለ ዮሐንስ ዘጠገሮ ነው የሚል ምንድን ነው የሚለው? ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሮ አድራሽ ያለው አይደለ መጽሐፉ?
በግል ነው የታተመው በማይበር ነው የሚለው። እስቲ እሺ ቆይ መልካም እሺ ተርጓሚ መጋቢ ምስጢር ፍሬ ስብሐት ዱባለ ሰተመ ከፋፋይ ተገሉ ያለው ህንጻ ሰሪ ኮሚቴ ዲያቆን ዮሐንስ አለመ መንገሻ ኮምፒውተር ይመጻፍ ዲያቆን ዮሐንስ አለመ እሺ አይቼዋለሁ። በእርግጥ ያው መጽሐፉን እኔ ብዙም ያው ያላጀ እንትን አላልኩትም ደግሞ ማይተም አለው። እኔ ገድሉን አላነበብኩትም። በጥቅሉ ያለ አስተያየት ልናገር። መጀመሪያ የምትጠይቁኝ ካለ ጠይቁኝና አስተያየት ልናገር። ኢየሱስ ክርስቶስ ጡት ይጠባ ነበረ ማለት እንግዲህ ከሞት ከተነሳ ምናምን በኋላ ማርያም ጡቷን ታጠባው ነበር። ማርያም ጡቷን ታጠባው ነበር። ማን? ለኢየሱስ። ለማን? ለኢየሱስ እንግዲህ ሞቶ ከተነሳ በኋላ ማለት ነው። አይ እዛ በኋላማ አትንኪ ብሎ እዚህ በኋላ አድርጋለሁ አትንኪ ብሎ እዛ በኋላ ሌሎች ሁሉ እንዳይነኩት አዞ ሄደኩ አረገ። መጽሐፍቱ ላይ ኢየሱስን ጡት እንደምታጠባ ይናገራል። አንድ ዘዳኔ ቆይ ይቅርታ አንድ እመለሳለሁ። እስከዛ ውይይታችን እያደረጋችሁ ጠብቁኝ። ቆይ እመለሳለሁ። ይቅርታ አንዴ። እሺ አባ ሌላ ካለ መግባት ትችላላችሁ። ኦኬ ሌላ ካለ መግባት ትችላላችሁ። ሌላ ሰው ሊያወራ የሚችል ሰው ካለ ማለት ነው። ለመጽሐፍቶቹ በሙሉ መልስ እሰጣለሁኝ፣ ይሄ ነገር እኛ በደንብ እናውቀዋለን ብሎ የሚል ሰው ካለ መምጣት ይችላል። እሺ ተመልሻለሁ። ቤተሰብ ዳኒ እየቀጥሉ። እሺ አባት እና ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ጡት አልጠባም። ያው እንደሌላው በፊት እንደ እድገቱ ዙሮ የተመለሰበት እንትን የለም። አስተምሮ አረገ በቃ። ከዛ በኋላ ዳግም ይመጣል ብለን ነው ምናምን። እሺ ከመጽሐፍቱ ላይ ካደገ በኋላ ማርያም ጡት እንደምታጠባው ይናገራል። አይ እንደዚህ አይነት አስተምሮ የለም በእኛ። ካደገ በኋላ እንዴት ብሎ አደገ፣ ተጠመቀ፣ ሞተ፣ ተነሳ፣ ዓለምን አዳነ፣ ቀደሰ። እዚህ ውጭ ያው አረገ። ከዚህ በኋላ ምናልባት ለቅዱሳን ያው እንደ ስራቸው መጠን በጎ ስራ ሲሰሩ ሊገለጽላቸው ይችላል። ከእናቱ ጋራም በራእይም ሆነ በልዩ ልዩ መንፈሳዊ ሁነት ሊገለጽ ይችላል ብለን እናምናለን እንጂ ዙሮ ጡት ጠባ ዙሮ ጡት ይጠባል የሚል አስተምሮ የለንም። እንግዲህ ከየት አግኝተውት የሆነ ይሄንን ትምህርት ታዲያ እንደዚህ ጡት የምታጠባ እሱ ደግሞ ካደገ በኋላ እንግዲህ ጡት የሚጠባ ኢየሱስ ከየት አግኝተው ይሆን ታዲያ? እነዚህ ሰዎች የቤተክርስቲያኒቷ መጽሐፍ ነው። ቤተክርስቲያኒቷ እስካሁን ስታወግዘው አልሰማንም። ያው በቤተክርስቲያኒቷ ውስጥ እስቲል አለ ይሄ መጽሐፍ። በቤተክርስቲያኒቷ መዋቅር ስር የታተመ መጽሐፍ ነው። አሁን ይሄ የሚለው ጌታችን ኢየሱስ ክርስቶስን ነው ጡቷን አጠባሽው የሚለው እዚህ አሁን ያለው ነው ወይስ ከዚህ ከድርሳኑ ነው የተገኘው? ከሌላ ላይ ነው? አይ ከዚህ ከድርሳኑ ላይ። ይሄ እንኳን አስተምረው ከዚህ እንደገና ጌታችን ኢየሱስ ክርስቶስ እንደገና ካረገ በኋላ እንደገና ከመቤታችን ጡት ጠባ። እሺ ከመቤታችን ጡት ጠባ የሚል አስተምሮ ልክ አይደለም። ካረገ በኋላ ከመቤታችን ጡት ጠባ የሚል የለም። እንደውም በማቴዎስ ወንጌል ላይ የተጻፈው
ተነስቶ ሳለ እመቤታችን ማለት ማርያም ሄዳ ኢየሱስ ክርስቶስን ልትይዘው ስትል አትንኪ ነው ያላት አይደለ? ከዛ በኋላ በዚህ ነው አስተምሯችን እንደዚህ ነው እንጂ ካረገ በኋላ ጽኑ ጸጋው ለአብ የአብ ተስፋን ጠብቁ መንፈስ ቅዱስን ልክላችኋለሁ ተጠባበቁ ብሎ ካረገ በኋላ ጡት የሚጠባበት ምክንያትም የለም። እንደዚህ አይነት አስተምሮም የለንም። ያደገስ ኢየሱስ ጡት ይጠባል ብሎ ያስባል? እንደው አድጎስ ኢየሱስ ጡት ይጠባ ነበረ ያምናሉ? አረ እንደሱ አሁን ጌታችን ኢየሱስ ክርስቶስን ጡት ጠባ ተብሎ ሲነገር እኮ መቼም ለስም አጠራሩ ክብር ይግባውና እናት መሆኗን ለመግለጽ እሱም ከሰው መወለዱን ስጋ መልበሱን ስጋን ተዋህዶ ሰውን ማዳኑን ለመግለጽ እንጂ ኢየሱስ ክርስቶስ በጡት ሳይሆን ያደገው ራሱ ምንም የሰው እንደ ሰውኛን ቢሰራም ደግሞ እኮ አምላክ ነው። አምላካዊ ስራንም እየሰራ አይን እያበራ ዲዳን እየፈወሰ ጎባጣን እያቀና እንደ መለኮት የመለኮትን ስራ እየሰራ እንደ ስጋ ብቻ በዚህ ዓለም ላይ ሳለ ሁሉንም ስራ የአምላክነትም የስጋን ስራም እየሰራ ነው ያደገው። ጡት ጠባ ቢባልም እኮ ስጋ መልበሱን ከድንግል ማርያም መወለዱን እመቤታችን እናቱ መሆኑን ለመግለጽ ያክል እንጂ አሁን ለሱ በጡት አደገ ብለን እኮ ልናገር ሕፃን ሆኖ በጡት አደገ በእህሉ አደገ ብለን ልናገረው እኮ አይገባም እንዳስተምረው። እሺ ያው ኢየሱስ ያው ፍጹም ሰው ስለነበረ እንደ ሰው ማደግ ያለበት ይመስለኛል። እሱን እናወራለን። እሱ ሐሳብ አለ። እንደ አንድ ሕፃን ልጅ ሰው ከሆነ የሰው ካራክተር አለው ማለት ነው። ሰው በባህሪው ጡት መጥባት እና ማደግ አለበት። ሕፃን ልጅ እንደተወለደ ምግብ አይበላም። ስለዚህ ከእናቱ ከማርያም ጡት መጥባቱ ላይ ምንም ጥያቄ የለንም። ግን አሁን ወንድምነት የከፈተውን እስቲ አንብቡት። ቁጥር 30 ቁጥር 40 ነው የሚለው ቁጥር 30 እስቲ ቁጥር 40